ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። ከዛሬው ዋና ዋና ጉዳዮች መካከል ኢትዮጵያም ሰራዊት እንድታዋጣም አሜሪካ ስለመጠየቋ፣ የዲቪ ሎተሪ መታገዱ የበርካታ መገናኛ ብዙሃንን ትኩረት ስቧል። በአሜሪካ እስር ቤት ሞቶ ስለተገኘው ኤርትራዊም የአሜሪካ ባለስልጣናት ያሉትን እናካፍላችኋለን። መገናኛ ብዙሃንን ሲያነጋግር ያመሸውን የአውሮፓ ህብረት ውሳኔና የሩሲያ መሪ ምላሽንም በዝርዝር እንነግራችኋለን። ሌሎችንም አካተናል። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ኢትዮጵያም በጋዛ ለሚሰማራው ዓለም አቀፍ ኃይል ወታደር እንድታዋጣም አሜሪካ መጠየቋ ተነገረ። ጥያቄውን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ማቅረባቸው ታውቋል። በዚህ ሳምንት መጀመሪያ በስልክ ባወሩበት ጊዜ ያም ሆኖ የእስራኤሉ ዘ ታይምስ ዛሬ ባወጣው ዘገባም የአሜሪካ ውጭ ጉዳይ ሚኒስትር ኢትዮጵያም ሰራዊት እንድታዋጣ ጠየቁ ከማለት ውጪ ኢትዮጵያም ጥያቄውን ትቀበል አትቀበል በዝርዝር ያለው የለም። የፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥቡ የጋዛ የሰላም ዕቅድ የኢኮኖሚ ማገገምና የመልሶ ግንባታ የሽግግር ጊዜን የሚቆጣጠር ዓለም አቀፍ ኃይል እንደሚሰማራ ይጠቅሳል። ሆኖም በርካታ ሀገሮች የዓለም አቀፍ ኃይል ተልዕኮን ሐማስ ትጥቅ ከማስፈታት ጋር አያይዘው በጥንቃቄ እየተመለከቱ በመሆናቸውና ወታደር ለማዋጣት ፍላጎት ባለማሳየታቸው ትራምፕ የኃይል ክፍተት እንደገጠማቸው ይነገራል። ይህ በእንዲህ እንዳለ በጋዛም 1.6 ሚሊዮን ሕዝብ አሁንም ለከፋ የምግብ እጥረት መጋለጡ ሲነገር ከክረምት ዝናብና ቅዝቃዜ ጋር ተያይዞም ነዋሪዎች ለከፋ ችግር ተዳርገዋል ነው የሚባለው። የአሜሪካ መንግስት በመላው ዓለም የሚሰጠውን የዲቪ ሎተሪ ዕድል ማገዱ ተነገረ። ባለፈው ሳምንት በብራውን ዩኒቨርሲቲ የተፈጸመውን ጥቃት ተከትሎ ፕሬዝዳንት ትራምፕ ዲቪ እንዲቆም አዘዋል። ለምን ቢባል ሁለት ሰዎች የተገደሉበትን ጥቃት የፈጸመው ፖርቹጋላዊ ከ8 ዓመት በፊት ወደ አሜሪካ የገባው በዲቪ ሎተሪ በመሆኑ ነው ተብሏል። ግለሰቡ ትላንት ምሽት ሞቶ መገኘቱን ዘገቦች አመልክተዋል። የሀገር ውስጥ ጉዳይ ሚኒስትሯም ክሪስቲ ኖም በሰጡት መግለጫም አስከፊናም የማይረባ ባሉት በዚህ ፕሮግራም ሳቢያ ተጨማሪ አሜሪካውያን ለጉዳት እንዳይጋለጡ ሲባል ዲቪ እንዲቆም መደረጉን ገልጸዋል። የ48 ዓመቱ ክላውዲዮ ቫላንቲ የተባለው የፖርቹጋል ዜጋ በዲቪ አሜሪካ ከገባ በኋላ ቋሚ የመኖሪያ ፈቃድ አግኝቶ እንደነበር ሚኒስትሯ አመልክተዋል። በዩኒቨርሲቲ በፈጸመው ጥቃትም ከተገደሉት ሁለት ሰዎች መካከል አንዱ የቴክኖሎጂ ፕሮፌሰር መሆናቸውንና ገዳይ አምልጦ ሲፈለግ ከቆየ በኋላ በአንድ መጋዘን ውስጥ ሻንጣና 2 ጦር መሳሪያዎች እንደያዘ ራሱን አጥፍቶ መገኘቱን ጠቅሰዋል። ይህንኑ ተከትሎ የግለሰቡ ማንነት ከታወቀ በኋላ ፕሬዝዳንት ትራምፕ ዲቪን አግደዋል። ትራምፕ ከጥቂት ዓመታት በፊት በዲቪ አሜሪካ የገባ አንድ የኡዝቤኪስታን ዜጋ በኒውዮርክ ከተማ 8 ሰዎች በመኪና ገጭቶ ከገደለ በኋላ በተመሳሳይ ዲቪ እንዲታገድ ሞክረው እንደነበር ሚኒስትሯም አስታውሰዋል። ይህ በእንዲህ እንዳለ ከአሜሪካ የሚወገዱ ስደተኞች ማቆያ የነበረ ኤርትራዊ ባልታወቀ ምክንያት ሕይወቱ ማለፉ ተነግሯል። ፉአድ ሰይድ የተባለው ኤርትራዊ ከአሜሪካ እንዲባረር ከተወሰነ በኋላ ፔንሲልቫኒያ በሚገኝ እስር ቤት እንዲገባ መደረጉ ታውቋል። የሞቱ ምክንያት በትክክል ባይታወቅም በእስር ቤቱ ሳለ የደረት ሕመም አጋጥሞት ሕክምና ከተደረገለት በኋላ ሕይወቱ እንዳለፈ ዘገቦች አመልክተዋል። ፉአድ በ2018 የአሜሪካ ቋሚ መኖሪያ ፈቃድ ያገኘ ቢሆንም ባለፈው የፈረንጆች ዓመት በኦሃዮ ፈጽሟል በተባለ የስርቆትና የማጭበርበር ወንጀል የ21 ወራት እስር ተፈርዶበት ወህኒ ወርዷል። የትራምፕን ህገወጥ ስደተኞችና ወንጀለኞችን ከሀገር የማስወጣት ውሳኔን የሚያስፈጽሙ ወታደሮች ፉአድን ከእስር ቤት ወስደው ከሀገር እንዲባረር ወስነውበት ከማቆያ ማዕከሉ እንዳስገቡት ተነግሯል። የአሜሪካ ባለስልጣናት የፉአድን ፎቶግራፍ ይፋ ከማድረግ ተቆጥበዋል። ኤርትራም ወደ አሜሪካ እንዳይገቡ እገዳ ከተጣለባቸው ሀገራት መካከል መሆኗ ይታወቃል።
የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ብድር ለመስጠት ሲስማማ እንዳይንቀሳቀስ የታገደ የሩሲያን ገንዘብ ለመስጠት ግን ሳይስማማ መቅረቱ ታውቋል። ፕሬዝዳንት ቭላዲሚር ፑቲን የአውሮፓ ህብረት የሩሲያን ሀብት ለመዝረፍ እየሞከረ ነው በማለት ከሰዋል። የሩሲያን ገንዘብ ለዩክሬን ለማስተላለፍ ህብረቱ ሳይስማማ የቀረውም ከሩሲያ የሚጠበቀውን አሳምሮ ስለተገነዘበ ነው ብለዋል። የአውሮፓ ህብረት መሪዎች ብራሰልስ ላይ ከተሰበሰቡ በኋላ ነው የ90 ቢሊዮን ዩሮ ወይም 105 ቢሊዮን ዶላር ብድር ለዩክሬን ያጸደቁት። የአውሮፓ ካውንስል ኃላፊ አንቶኒዮ ኮስታ ብድሩ ሩሲያ ላደረሰችው ውድመት ክፍያ ስትፈጽም የሚመለስ እንደሚሆን ገልጸዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የአውሮፓ መሪዎች ላደረጉት ተጨባጭ ድጋፍ አመስግነዋል። ዩክሬን ለቀጣዮቹ 2 ዓመታት የገጠማትን ከፍተኛ የገንዘብ እጥረት ለመሙላት 137 ቢሊዮን ዩሮ የሚያስፈልጋት ቢሆንም አሁን የተገኘው የ90 ቢሊዮን ዩሮ ድጋፍ ለወታደራዊና ለመሰረታዊ አገልግሎት ወጪ ወሳኝ ነው ብለዋል ፕሬዝዳንቱ። በአውሮፓ ታግዶ የቆየውን የሩሲያን ገንዘብ በተመለከተ ግን በአባል ሀገራት መካከል ልዩነት በመፈጠሩ ከስምምነት ሳይደረስ ቀርቷል። ሃንጋሪ፣ ስሎቫኪያና ቼክ ሪፐብሊክ ለምሳሌ ገንዘቡ ለዩክሬን እንዲሰጥ የቀረበውን ሐሳብ ያልደገፉ ሲሆን የፑቲን የቅርብ ወዳጅ ናቸው የሚባሉት የሃንጋሪ ፕሬዝዳንት ቪክቶር ኦርባን የሩሲያን ገንዘብ ለዩክሬን ማስተላለፍ ጦርነቱን ያራዝማል በማለት ተቃውሞ አሰምተዋል። ሌላው ቀርቶ በብድር የሚሰጠውም ገንዘብ ቢሆን የመመለስ ዕድሉ አነስተኛ እንደሆነ ሀገሮቹ ይከራከራሉ። ብድር ተባለ እንጂ ዩክሬኖች መልሰው የመክፈል አቅም የሌላቸው በመሆኑ ገንዘብ ማባከን ነው ብለዋል ቪክቶር ኦርባን። ያም ሆኖ ሀገሮቹ 17 ሰዓታት ከፈጀ ድርድር በኋላ ብድሩን በአብላጫ ድምፅ ሲያጸድቁ በሩሲያ ሀብት ላይ ሳይስማሙ ተለያይተዋል። ሩሲያም በአውሮፓ ባንኮች እንዳይንቀሳቀስ የታገደ 210 ቢሊዮን ዩሮ ሲኖራት ከዚህ ውስጥ አብዛኛው ገንዘብ በቤልጅየም እንደሚገኝ ይነገራል። እናም ይህንኑ ገንዘብ በዩክሬን ላደረሰችው ውድመት መልሶ ግንባታ እንዲውል አውሮፓም ሰፊ ንግግር ሲያደርግ፣ ሩሲያም ገንዘቤን ትነኩና አንላቀቅም የሚል መልእክት ስትልክ ሰንብታለች። ፕሬዝዳንት ፑቲን ዛሬ ሞስኮ ውስጥ በሰጡት ቃል የአውሮፓ መሪዎች የሩሲያን ሀብት ለመቀራመት ተሰባስበው ሳይስማሙ መበተናቸው አሳፋሪ ድርጊት እየፈጸሙ ለመሆናቸው ማሳያ ነው ብለዋል። ፕሬዝዳንት ትራምፕ ጦርነቱ እንዲቆም የሚያደርጉትን ጥረት ያደነቁት ፑቲን አሁን ኳሱ ያለው በዩክሬን አገዛዝና በአውሮፓ ደጋፊዎቹ ሜዳ በመሆኑ ጦርነቱ እንዲያበቃ ከፈለጉ የጠየቅነውን ሊፈጽሙ የግድ ነው ብለዋል። ዜሌንስኪ በመሬት ጉዳይ ላይ ለመነጋገር ፈቃደኛም አለመሆናቸውን ጠቅሰዋል። በዓመታዊ ጥያቄና መልስ ክፍለ ጊዜ እናም ፑቲን ጦር ኃይላቸው በ2014 የተቆጣጠረውን የክሪሚያን ባህረ ሰላጤ ጨምሮ በ4 ቁልፍ የዩክሬን ግዛቶች የያዛቸውን መሬቶች የዩክሬን መንግስት በይፋ ለሞስኮ እንዲያስረክብ ሲጠይቁ፣ በሌላ በኩል የዩክሬን ጦር ከተወሰኑ የምስራቅ አካባቢዎች ለቆ እንዲወጣ ፑቲን ይፈልጋሉ። ዩክሬን ግን መሬትን በተመለከተ በህዝበ ውሳኔ ብቻም የሚፈታ ነው በማለት የሩሲያን ጥያቄ ውድቅ ማድረጓም ይታወሳል። ከዚህ በመነሳት ጦርነቱ በሰላም ይቋጫል ብለው እንደማያምኑ በርካታ ወገኖች እየገለጹ ናቸው። ፕሬዝዳንት ፑቲን በየዓመቱ ከህዝብ በስልክ፣ በጽሑፍ፣ በቀጥታ መስመር ለሚነሱ በርካታ ጥያቄዎች መልስ የሚሰጡበት መድረክ ነው የዛሬው ጥያቄና መልስ ፕሮግራም። 4 ዓመታት እየደፈነ ባለው የዩክሬን ጦርነት ከሁለቱም ወገን ከ2 ሚሊዮን በላይ ሰራዊት ሙትና ቁስለኛ ስለመሆኑ የአሜሪካ ባለስልጣናት ይናገራሉ። በአሁኑ የፑቲን ጥያቄና መልስ ከ3 ሚሊዮን በላይ ጥያቄዎች መላካቸውን የሩሲያ ቴሌቪዥን ዘግቧል።